ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናስቀድም። ምርጫ ቦርድ ትላንት የተጠናቀቀው የእጩዎች የመመዝገቢያ ቀነ ገደብ እንደሚራዘም አረጋገጠም። 19ኛው የአፍሪካ ህብረት አባል ሀገራት የብሔራዊ ስታቲስቲክስ የዳይሬክተሮች ጀነራል ኮሚቴ ዓመታዊ ስብሰባ በአዲስ አበባ እየተካሄደ ነው። ትራምፕ የሶማሊያ ስደተኞች ወደ መጡበት መመለስ አለባቸው ሲሉ ዛቱ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። ምርጫ ቦርድ ትላንት የተጠናቀቀው የእጩዎች የመመዝገቢያ ቀነ ገደብ እንደሚራዘም አረጋገጠም። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ህዳር 8 ያወጣውና ትላንት ህዳር 23 ቀን የተጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ ቀነ ገደብ እንደሚራዘም አመሻሹ ባወጣው መግለጫ አስታውቋል። በመግለጫው የእጩዎች ምዝገባ ገና እንዳልተጀመረ ዋና ሰብሳቢዋ ምላተወርቅ ኃይሉ ተናግሯል። ነገር ግን ቦርዱ በህጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎቹ እንዲያቀርቧቸው አስፈላጊ የሆኑ መረጃዎች ብቻ በረቂቅ የጊዜ ሰሌዳው ላይ በተገለጸው መሰረት በመሰብሰብ ላይ መሆኑን ተገልጿል። ከፓርቲዎች በቀረበ ጥያቄ መሰረት ቦርዱ ቀነ ገደቡን እንደሚያራዝምና ፓርቲዎቹ መረጃቸውን ለቦርዱ የማቅረብ ስራ እንዲቀጥሉ ተናግሯል። የተለያዩ የፖለቲካ ፓርቲዎች እጩዎቻቸውን እንዳላስመዘገቡ መረጃዎች አሳይቷል። 19ኛው የአፍሪካ ህብረት አባል ሀገራት የብሔራዊ ስታቲስቲክስ የዳይሬክተሮች ጀነራል ኮሚቴ ዓመታዊ ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባው ፍትህና ካሳ ለአፍሪካውያንና ዘር አፍሪካ በሚል መሪ ሀሳብ በአዲስ አበባ እየተካሄደ ይገኛል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በስብሰባው እንዳሉት ኢትዮጵያ ቀርጻ ወደ ትግበራ ያስገበቻቸውን የልማት ግቦችና ሀገር በቀል የኢኮኖሚ ማሻሻያ ተአማኒ መረጃ ይፈልጋሉ ብሏል። ተአማኒ ስታቲስቲክስና ልማት ተነጣጥለው እንደማይታዩ ጠቅሶም ስታቲስቲክስ መረጃን መሰረት ላደረገ ጠንካራ ፖሊሲና ስትራቴጂ የጀርባ አጥንት ነው ብሏል። የዘርፉ ሚና ለማጎልበት ጠንካራና ገለልተኛ ተቋም መገንባት፣ ዘላቂ የፋይናንስ ምንጭ መፍጠርና አህጉራዊ ትስስር ማጠናከር ይገባል ብሏል። እውነተኛ የስታቲስቲክስ መረጃ እንደ ሀገር ሆነ እንደ አህጉር የት እንደቆምን የማሳየት አቅም አለው ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያ ዘርፉን ማዕከል ላደረጉ አህጉራዊ ትግበራዎች ቁርጠኛ መሆኗን አረጋግጧል ሲል ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል፣ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠም። እስካሁን የታሰሩት ይበቃቸዋል ሲል ፍርድ ቤቱ ውሳኔ አሳልፏል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል፣ ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነም ከእስር እንዲፈቱ ትዕዛዝ ሰጠም። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል፣ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንድወሰን፣ ኤልያስ ድሪባና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ 3:30 ሰዓት ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎች እንዳይወርድ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ህግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ አንቀጽ 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በትላንትናው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾቹን የቅጣት ማቅለያ መርምሮ ውሳኔ አሳልፈዋል። በዚህም የተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራት የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስነዋል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ እንዲፈቱም የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል።
የተባበሩት መንግስታት ድርጅት የአካል ጉዳተኞች ሙሉ ተሳትፎና ጥቅም ከሌለ ዘላቂ ልማት ማረጋገጥ አይቻልም ሲል ዓለም አቀፉ የአካል ጉዳተኞች ቀን ምክንያት በማድረግ ባወጣው መግለጫ አስታውቋል። በዓለም ዙሪያ ከ1 ቢሊዮን በላይ የአካል ጉዳተኞች እንዳሉም ተገልጿል። በዓለም ላይ በማህበራዊ ለውጥ ውስጥ ግዴታቸውን የሚወጡ የአካል ጉዳተኞች በፈጠራ መስክ ይሰራሉ፣ መምራትም ይችላሉ ያለው መግለጫው ምንም እንኳ በፖሊሲ ቀረጻ ላይ አዎንታዊ ተጽዕኖ ቢያሳድሩም በውሳኔ አሰጣጥ ቦታዎችና መዋቅሮች ውስጥ እንዲመሩ በመረጋገጥ ረገድ ተገሏል ሲል የተባበሩት መንግስታት ድርጅት በበዓሉ ላይ ባወጣ መግለጫ አስታውቋል። የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ ዛሬ የተከበረ ሲሆን በኢትዮጵያ ደግሞ ለ33ኛ ጊዜ በትግራይ ክልል መቀለ ከተማ እየተከበረ ይገኛል። በዓሉ የፌዴራልና የክልል የስራ ኃላፊዎች በተገኙበት በውይይት ተከብሯል። አሜሪካ ከኢትዮጵያ ጋር በፖሊሲ ዘርፍ ያላትን ትብብር ይበልጥ ታጠናክራለች ሲሉም የአሜሪካው አምባሳደር ኤርቪን ማሲንጋ ተናገሩ። አሜሪካ ከኢትዮጵያ ጋር ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ ናት አሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከአምባሳደር ኤርቪን ማሲንጋ ጋር ተወያይቷል። በውይይታቸው ሀገራቱ በፖሊሲ ዘርፍ ያላቸውን ግንኙነት ይበልጥ ለማጠናከር ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ መከላከል በሚቻልባቸው ጉዳዮች ላይ መክሯል። እንዲሁም በልምድ ልውውጥ፣ በአቅም ግንባታና በሌሎች በዘርፎች ላይ በትብብር ለመስራት መወያየታቸው ኮሚሽነር ጀነራል ደመላሽ ለፋና ዲጂታል ተናግረዋል። አምባሳደር ኤርቪን ማሲንጋ በዚህ ወቅት እንዳሉት አሜሪካ ከኢትዮጵያ ጋር በፖሊሲ ዘርፍ ያላትን ትብብር ይበልጥ ለማጠናከር ከፍተኛ ፍላጎት አላት። በተለይም ዋሽንግተን ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለማከላከል ቁርጠኛ መሆኗን ነው ያረጋገጡት። የአፍሪካ ኢነርጂ ኤፊሽንሲ ጉባኤ በአዲስ አበባ ይካሄዳል ተባለም። የመጀመሪያው የአፍሪካ ኢነርጂ ኤፊሽንሲ ጉባኤ ከፊታችን ታህሳስ 1 እስከ 2 ቀን 2018 ዓ.ም በአዲስ አበባ ከተማ እንደሚካሄድ ተገለጸ። የአፍሪካ ኢነርጂና መሰረተ ልማት ኮሚሽን ኮሚሽነር ሌሮቶ ማታ በሰጡት መግለጫ የኃይል አቅርቦት ችግርን በዘላቂነት ለመቅረፍ የኢነርጂ አጠቃቀም ላይ በትኩረት መስራት ይገባል። የአህጉሪቱ ቀጣይ የኢኮኖሚ እድገት ግብዓት በሆነው የኢነርጂ አጠቃቀም ላይ በትኩረት መምከር አስፈላጊ መሆኑን አጽንኦት ሰጥቷል። በአህጉሪቱ ያለውን እምቅ የኃይል ሀብት በሚገባ መጠቀም እንደሚገባው ጠቁሞም ለዚህም ከፖሊሲ አውጪዎች ጋር በአቅርቦትና ጥራት ላይ በቅንጅት መስራት ያስፈልጋል ነው ያሉት። ኢነርጂ ለዘላቂ ልማት ወሳኝ መሆኑን የተናገሩት ሌራቶ ማታ ዘርፉ አሁን ላይ አህጉራዊ አጀንዳ ሊሆን እንደሚገባ አብራርቷል። በጉባኤው የአፍሪካ ሀገራት ኢነርጂ ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናትና የዘርፉ ባለሙያዎች ጨምሮ ከ600 በላይ እንግዶች እንደሚሳተፉ ይጠበቃል። ትራምፕ የሶማሊያ ስደተኞች ወደ መጡበት መመለስ አለባቸው ሲሉ ዛቱ። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸውና ሀገራቸው ጥሩ ያልሆነው በምክንያት ነው አሉ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም ብሏል። ትራምፕ ወደ ሀገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብሏል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሊያ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበትም ትራምፕ ይህንን የሚያንኳስስ አስተያየት ሰጥቷል። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ ሀገር የመጡ የሚመለሱ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዟል። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አንፈልግም ብለዋል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም